ድንገት ሌሊት ላይ ጅን እግራችሁ አልንቀሳቀስ ብሏችሁ ፓራላይዝድ ሆናችሁ ታውቃላችሁ? የጌታንም ስም ለመጥራት እጅግ በጣም ስትቸገሩ ሳይታችኋል? እና ደግሞ በህልማችሁ በጣም እየተንቀራፈፋችሁ ትልቅ ዕቃ እንደተሸከመ ሰው መሄድ ሲያቅታችሁ ሳይታችኋል? በመጨረሻ ደግሞ ወንዝ ሲወስዳችሁ ወይም ደግሞ ውሃው ሲገቡ ካያችሁ እነዚህ ትርጉማቸው ምንድነው የሚለውን ነገር በመንፈሳዊ መንገድ ከመጽሐፍ ቅዱስ አንፃር እየጠቀስን እንማራለን። አብዛኞቻችን በህልማችን መጥፎ ነገር ስናይ በህልም ውስጥ እጅግ በጣም እንጨነቃለን፣ እንረበሻለን። ከህልሙ ከነቃም በኋላ ግን ውፈይ ህልም ነበር ብለን ስንደሰት እንታያለን። ይህንን ስንል ምን ማለታችን ነው? ህልሙ ውሸት ነው እያልን ነው እያሰብን ያለ ነው ማለት ነው። ነገር ግን እንደዛ አይደለም። እግዚአብሔር ጠላት በእናንተ ህይወት ላይ ያቀደውን ነገር በህልማችሁ እየገለጠላችሁ ነው። ስለዚህ ነገሩ ውሸት ነው ማለት አይደለም። ነገር ግን ህልሙን አይታችሁ ከተነሳችሁ በኋላ ተራ ህልም ነው ብላችሁ ህልሙን ንቃችሁ ታልፉታላችሁ። ከዛ በኋላ በህይወታችሁ ላይ ያ ነገር ሲፈጸም ደግሞ ታስተውላላችሁ። ስለዚህ ህልሙን ካያችሁ በኋላ ምን ማድረግ እንዳለባችሁም ዛሬ እንማራለን ማለት ነው። የመጀመሪያው በህልማችሁ መራመድ አቅቷችሁ እጅግ በጣም ስትንቀራፈፉ ስታዩ ምን ማለት ነው ትርጉሙ የሚለውን እናውራ። የመጀመሪያው ትርጉሙ መንፈሳዊ ድካምን ያመለክታል። መጸለይ ሲያቅታችሁ መንፈሳዊ ድካም ውስጥ ስትገቡ እንደዚህ አይነት ህልሞችን በተደጋጋሚ ልታዩ ትችላላችሁ። እኔ እንደዚህ አይነት ህልም አይቼ አውቃለሁ። መጸለይ ያቃተኝ ጊዜ፣ አቅም ያጣው ጊዜ እንደዚህ አይነት ህልሞችን አያለሁ። ይህ ህልም የሚያመለክተው መንፈሳዊ ዓለም ላይ ኃይል እንዳጠራችሁና ኃይል እንዳነሳችሁ የሚያመለክት ነው። የእግዚአብሔር ኃይል ግን በእናንተ ላይ ሲመጣ አትንቀራፈፉም፣ በጣም በፍጥነት መሄድ ትጀምራላችሁ። መጽሐፍ ቅዱስ ላይ ኤልያስን አይተን ከሆነ አካብ ቀድሞት በሰረገላ እየሄደ ነበር። ነገር ግን በኤልያስ ላይ የእግዚአብሔር እጅ መጣችበት ይላል። ያን ጊዜ በእግሩ ሮጦ ሰረገላውን ቀድሞ ወደ ኢዝራኤል ከተማ ሲገባ ታያላችሁ ኤልያስን። ስለዚህ የእግዚአብሔር እጅና የእግዚአብሔር ኃይል በእናንተ ላይ ሲሆን አትንቀራፈፉም፣ እጅግ በጣም መፍጠን ትጀምራላችሁ። እንደዚህ አይነት ህልሞችን ስታዩ የእግዚአብሔርን ኃይል መለመንና ከእግዚአብሔር ኃይል ለመቀበል በእግዚአብሔር ፊት ጸሎት ማድረግ ያስፈልገናል ማለት ነው። ስለዚህ ኃይሉን ስትቀበሉ በተቃራኒው ስታሸንፉ፣ ሮጣችሁ አንደኛ ስትወጡ፣ በጣም በፍጥነት ስትሄዱ ማየት ትጀምራላችሁ ማለት ነው። ሁለተኛ ትርጉሙ ደግሞ ምንድነው? በኑሮና በህይወት ሸክም ውስጥ እንዳላችሁ የሚያመለክት ነው። ይህ ነገር ደግሞ በህይወታችሁ ላይ ፈጥናችሁ እንዳትሄዱ እየከለከላችሁ እንደሆነ ምልክት ነው። መጽሐፍ ቅዱስ ላይ ኢየሱስ ሲናገር እንደዚህ ያለ፣ እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ አለ። ስለዚህ ህይወታችሁ ላይ ያለው ሸክም፣ ድካም ህይወታችሁን በጣም እያንቀራፈፈውና እግዚአብሔር ካየላችሁ ነገር ወደኋላ እያስቀራችሁ እንደሆነ የሚያመለክት ነው። ስለዚህ በዚህ ጊዜ ምን ማድረግ አለባችሁ? ሸክማችሁን ሊቀበላችሁና ሊያስወግድላችሁ ወደሚችል ወደ ኢየሱስ ክርስቶስ መምጣትና መቅረብ ይኖርባችኋል ማለት ነው። ከዚህ ጋር አያይዤ ሸክም የሚለውን ነገር በኃጢአትም መተርጎም እንችላለን። መጽሐፍ ቅዱስ ላይ ሲናገር እንደዚህ ይላል፣ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ጀማሪና ፈጻሚውን ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። ስለዚህ እንዳትሮጡ እንዳትፈጥኑ የሚከለክላችሁ የኃጢአት ህይወት በላይፋችሁ ላይ አለ ማለት ነው። በዚህ ጊዜ ንስሐ እንድትገቡና ወደ እግዚአብሔር እንድትቀርቡ ያስፈልጋል። በዚህ ሳይል ይህንን አሳስባችኋለሁ። ፓራላይዝ ስትሆኑ እጃችሁ እግራችሁ አልንቀሳቀስ ሲላችሁ እሱን መጨረሻ ላይ ነግራችኋለሁ። ሁለተኛውን ደግሞ ልንገራችሁ። ሁለተኛው ውሃው ስትገቡ ወይም ወንዝ ውስጥ ስትገቡ ነው። ይህ ደግሞ ምንድነው ትርጉሙ የሚለውን እንዴ። የመጀመሪያው ትርጉሙ የስሜትን መረበሽና በህይወታችሁ ላይ ውስጣችሁን ሊረብሽ የሚችል ነገር እየመጣ እንደሆነ የሚያመለክት ነው። ብዙ ጊዜ እንደዚህ አይነት ህልሞችን የሚያዩ ሰዎች ከጥቂት ጊዜ በኋላ ሀዘን ሲገጥማቸው እናያለን። ሰዎች ህይወት ላይ በጣም ኤክስፒሪየንስ የሚደረግ ነገር ነው። በዚህ ጊዜ መንቃት ያለባቸው አንዱ ነገር በቤታችሁ ላይ የታመመ ሰው ካለ ለዛ ለታመመ ሰው አጥብቃችሁ ልትጸልዩ ያስፈልጋችኋል። ሁለተኛ ደግሞ በቤታችሁ ላይ አደጋ ሊደርስበት የሚችል ሰው ካለ፣ ለምሳሌ ከመኪና ጋር የተገናኘ ስራ የሚሰራ ሰው ሊሆን ይችላል። አደጋ ሊከሰትበት የሚችል ስራ ጋር የተገናኘ ህይወት ያለው ሰው ካለ በቤተሰባችሁ ላይ ለዛ ሰው አጥብቃችሁ ልትጸልዩና በክርስቶስ ኢየሱስ ደም ይህንን ሰው ልትሸፍኑ ያስፈልጋችኋል ማለት ነው። ይህንን ሳታረጉ ግን ችላ ብላችሁ ካለፋችሁ ምናልባት ከፊት ለፊታችሁ በቤተሰባችሁ ላይ ሊሆን ይችላል፣ በቅርብ ሰዎች ላይ ሊሆን ይችላል፣ ሀዘን ሲገጥም ታያላችሁ። ስለዚህ ይህንን ነገር ችላ ልትሉት አያስፈልግም። በእርግጥ አንዳንድ ጊዜ እግዚአብሔር በህይወታችሁ ለሚመጣውን ነገር ቀድሞ ያሳያችኋል። ያንን ነገር ብታፈርሱትም ብትጸልዩም ላይቀየር ይችላል።
ነገር ግን ካለመጸለይ ደግሞ መጸለያችሁ ለውጥ ሊያመጣ ስለሚችል መጸለይን ምርጫ እንድታደርጉ አሳስባችኋለሁ። አንዳንድ ጊዜ ስለ ሀገር ጉዳይ ብዙ ነገሮችን እናያለን። ነገር ግን ያ ነገር ላይፈርስና ላይቀየር ይችላል። ለምን ስትሉኝ ኦልሬዲ መሆን ያለበት ጉዳይ ስለሆነ ማለት ነው። ነገር ግን መጽሐፍ ቅዱስ ምን ይላል? እግዚአብሔር ለባሪያዎቹ ለነቢያት ሳይናገር ምንም ነገር በምድር ላይ አያደርግም። ስለዚህ በዚህ ዘመን አሁን በመጨረሻው ዘመን ላይ ብዙ ነገሮች አሉ። የሚጸልዩም ሰዎች ደግሞ አሉ ታውቃላችሁ። ነገር ግን ነገሮች ደግሞ ሲቆሙ አታዩም፣ ሲባባስ ነው የምታዩት። ስለዚህ እነዚህ ነገሮች ኢየሱስ ክርስቶስ በመጨረሻው ዘመን ይሆናሉ ብሎ የደነገገው ነገር ስለሆነ በእኛ ጸሎት ይቆማሉ ማለት አይደለም። ነገር ግን እናያለን፣ በህልማችን በራእይ በጣም ብዙ ሰዎች ይህንን ነገር ይመለከታሉ። ስለዚህ ትልቁ ነገር ግን መጸለያችሁ ካለመጸለይ ይጠቅማል። ስለዚህ መጸለይ ይኖርባችኋል ማለት ነው። ይህ ህልም ደግሞ ፖዘቲቭ ትርጉም ሊኖረው ይችላል። ፖዘቲቭ የሚሆንበት ምክንያት በጣም ንጹህና የሚያምር ውሃ ሲወስዳችሁ ካያችሁ ይህ ነገር ከመንፈስ ቅዱስ ጋር ይገናኛል። ስለዚህ ምን ማለት ነው? ከዚህ በኋላ እናንተ ህያው ሆናችሁ እንደማትኖሩ መንፈስ ቅዱስ እናንተን እንደወሰዳችሁና እንዳጥለቀለቃችሁ የሚያመለክት ህልም ነው ማለት ነው። መጽሐፍ ቅዱስ ላይ አይታችሁ ከሆነ ሕዝቅኤል ሲናገር እንደዚህ አለ፣ ከቤተ መቅደሱ ይወጣ ነበር ውሃ አለ ከመድረኩ ስር። ያ ከመድረኩ ስር የሚወጣው ውሃ ቆሻሻ ውሃ አይደለም፣ ንጹህ ውሃ ነው። መጀመሪያ ወንዙ ባለፈበት ቦታ ላይ ሲሄድ ዛፎች አልነበሩም አለ። ስመለስ ግን በወንዙ ዳርና ዳር ዛፎች በቅለው ነበር አለ። ከዛ ያ ወንዝ ደግሞ ወደ ረከሰው ባህር ገባ አለ። በገባ ጊዜ ተፈወሰ አለ። ስለዚህ የተበላሸው ባህር የተፈወሰው በንጹህ ከቤተ መቅደስ በሚወጣው ውሃ ነው። ይህ ውሃ ደግሞ የአዲስ ኪዳን ምሳሌ ነው። ኢየሱስ ክርስቶስ እንደዚህ ያለ፣ በእኔ የሚያምን መጽሐፍ እንዳለ ከሆዱ የሕይወት ውሃ ወንዝ ይፈልቃል ብሎ ተናገረ። ስለዚህ ይህ የሕይወት ውሃ ወንዝ መንፈስ ቅዱስ እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ይህ ወንዝ ይዟችሁ ከሄደ ለእናንተ እጅግ በጣም መልካም ነው። ለምን ካላችሁኝ እናንተ ከዚህ በኋላ ሕያው ሆናችሁ አትኖሩ። መንፈስ ቅዱስ ሙሉ ማንነታችሁን ተቆጣጥሮት አጥለቅልቆታል ማለት ነው። እናንተ ለእናንተ ሞታችኋል። ስለዚህ ለእግዚአብሔር የምትኖሩበት ሲዝን ነው ማለት ነው። በዚህ ጊዜ እግዚአብሔርን እያመሰገናችሁ ራሳችሁን ደግሞ ለእግዚአብሔር መስዋዕት አድርጋችሁ እየሰጣችሁ እንድትኖሩና እንድትንቀሳቀሱ አሳስባችኋለሁ። የመጨረሻውና እጅግ በጣም ብዙ ሰዎችን የሚያስጨንቀውና የሚረብሸው ደግሞ ምንድነው ካላችሁኝ፣ ድንገት ሌሊት ላይ ህልም አይታችሁ ሊሆን ይችላል፣ ድንገትም ሊሆን ይችላል። ፓራላይዝድ ትሆናላችሁ፣ ሰውነታችሁ አልንቀሳቀስ ይላችኋል። ለመጮም ትፈልጋላችሁ፣ መጮ አትችሉም። የኢየሱስንም ስም ለመጥራት ትፈልጋላችሁ፣ ይህንን ስም መጥራት ያቀታችኋል። በዚህ ጊዜ በጣም የሚረብሽ ነገር ነው የሚፈጠረው። ነገር ግን ይህ ነገር ምን ማለት ነው የሚለውን ነገር በሁለት መንገድ ላስረዳችሁ። የመጀመሪያው በጣም ትኩረት ሊሰጠው የሚገባው ነገር ይህ አጋንንታዊ ውጊያ። ይህ አጋንንታዊ ውጊያ በሁለት ነገሮች ይተረጎማል። የመጀመሪያው ነገር ውስጣችሁ ላይ ምናልባት አጋንንት ሊኖርባችሁ ይችላል። ሁለተኛው ግን ከውጪ ደግሞ አጋንንት እያጠቃችሁ ሊሆን እንደሚችል ያመለክታል። ስለዚህ ብዙ ጊዜ አጋንንት ያለባቸው ሰዎች ዴሊቨራንስ አገልግሎት ስናገለግል አጋንንት ከውስጣቸው ከወጣ በኋላ ስንጠይቃቸው በሌሊት ይመጣና ያንቀኛል ይላሉ። ሙሉ ለሙሉ ሽባ ያደርገኛል፣ ሊቆጣጠረኛል ይላሉ። ስለዚህ ይሄ አጋንንት ያለባቸው ሰዎች አንዱ ምልክት ነው። ሁለተኛ ግን ከውጪ ደግሞ ጠላት እናንተን ሊዋጋችሁ ይችላል፣ አታክ ያደርጋችኋል። ስለዚህ በዚህ ጊዜ እጅግ በጣም ንቁ ልትሆኑና ከቻላችሁ ጾም ጸሎት ይዛችሁ አጥብቃችሁ ጸልዩ። ሌላ ደግሞ በዴሊቨራንስ አገልግሎት ላይ እጅግ በጣም የሚያገለግሉ ሰዎች አገልግሎት ተካፈሉ። ምናልባት አጋንንት ከእናንተ ውስጥ ጮሆ ሊወጣና ልትፈቱ ስለምትችሉ ማለት ነው። ከውጭ ሆኖ እየተዋጋኝ ነው ወይስ ውስጤ ነው ያለውን ብላችሁ ግራ ለምትጋቡና መለየት ለሚከብዳችሁ ሰዎች በውስጣችሁ ሲኖር ስሜታችሁን፣ ፍቃዳችሁን፣ እያንዳንዱን ነገር እናንተ መቆጣጠር አትችሉ። ማሰብ የምትፈልጉትን ነገር ሁሉ 100% ማሰብ አትችሉ። በእናንተ ፍቃድ ውስጥ ሳይሆን በሌላ አካል ውስጥ ነው እየተመራችሁ ያላችሁት። አንዳንድ ጊዜ ውስጣቸው እንደዚህ አይነት ሰዎች በውስጣቸው የሚያውቁት አንድ ነገር አለ። በውስጣቸው ሌላ አካል እንዳለ የሚሰማቸው ሰዎች አሉ። ይህንን ነገር እንዴት አወቅ ካላችሁኝ ዴሊቨራንስ አገልግሎት ካገለገልናቸው በኋላ ካውንስል ስናረጋቸው ይህንን ነገር ይነግሩናል። ስለዚህ ይሄ ነገር ከሆነ አጋንንት ውስጣቸው አለ ማለት ነው።
ስለዚህ ነፃ ማውጣት አለባችሁ። ደግሞ ነፃ ሊያወጣችሁና ሊፈታችሁ የሚችለው ኢየሱስ የሚለው ስም ብቻ እንደሆነ ልታውቁ ያስፈልጋችኋል። ከዛ በተረፈ ግን ስሜታችሁን፣ ፍቃዳችሁን፣ ሁሉ ነገራችሁን ኮንትሮል እያደረጋችሁ እንደዚህ አይነት ነገር ካጋጠማችሁ የአጋንንት ውጫዊ ውጊያ ስለሚሆን አጥብቃችሁ እየጸለያችሁ የኢየሱስን ስም በሕይወታችሁ ላይ እየጠራችሁ ደሙን አፕላይ እንድታደርጉ አሳስባችኋለሁ። በመጨረሻ ደግሞ ከአንዳንድ የእግዚአብሔር ሰዎች ቴስቲሞኒ ስንሰማ መንፈስ ቅዱስ እነዚህን ሰዎች ወደ ተለያየ ወደ መንፈሳዊ ዓለም ወደ ሰማይ ይዟቸው የሚሄድበት ሞመንቶች ደግሞ አሉ። በዚህ ጊዜ ስጋቸው እንደሞተ ሰው ይሆን፣ ነገር ግን ይሄ አጋንንታዊ የሆነ ጭንቀት ሳይሆን የሚሰማቸው የደስታና የሰላም ስሜት ነው የሚሰማቸው እንጂ እንደዚህ የክፉ ተጽዕኖና አጋንንታዊ ስሜት ግን የለው። ስለዚህ በዚህ መንገድ ይህንን ነገር መውሰድና መለየት ትችላላችሁ ማለት ነው። ጌታን መቀበል የምትፈልጉና ጌታን አውቃለሁ ነገር ግን ህይወቴ ተበላሽቷል የምትሉ ሰዎች አሁን የምጸልየውን ጸሎት ከኔ ጋር ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር መማር ፈልጋለሁ እያላችሁ ሜሴጅ ትልኩልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን ዕድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 999642። ተባረኩ። ተባርካችኋል፣ ተወዳችኋል። ቅዱሳን ይህንን ቪዲዮ ለብዙዎች ሼር በማድረግ ወንጌልን አብራችሁኝ አገልግሉ። ወዳችኋለሁ። እኔ አገልጋይ ፊልሞን ነኝ። ሻሎም